ኢየሱስ ፍጹም ሰው ፍጹም አምላክ ነው። ሰዋዊ ማንነቱን ነው የሚያሳየው። ኢየሱስ በስጋ ስለመጣ በስጋ የሚደርስባችሁ ነገር ሁሉ ይረዳችኋል። ለአንዱ መጥቶ ጌታ ልጄ ነገ በአንተ ሬሳ አስነሳለሁ ቢል የመጀመሪያ የምናደርገው ምንድን ነው? ካሜራ ክሮ ነው የምንቀራው። ለምን? አሁን እኛ የምንፈልገው ጌታ ታምር እንዲሰራ አይደለም። ታምር ጌታ በእንትና ሰራ እንዲባል ነው የምንፈልገው። የገማ ነገር ላይ የሸተተ ነገር ላይ ጥብሎ መጣ። ኢየሱስ አልዓዛር ብሎ በስሙ የጠራበት ምክንያት አለው። ና ቢል ሬሳዎች በሙሉ እኔን ነው ወይ ያሉ እየዘለሉ ይወጣሉ። ሙታንን የሚያስነሳ ሽባን የሚተረተር እውር የሚያበራ ለየት ያለ ቅባት እላችሁ ላይ ተቀባች። ቂመኝነት፣ ጥላቻ፣ ቅናት፣ ስጋዊ ነገር አስወግዱ። የኃጢአት ልምምድ፣ እርኩሰት አስወግዱ። በዛ ላይ ደግሞ ምትጾሙ፣ ምትጸልዩ፣ ምትቀደሱ ከሆነ ዋው ቅባት ባለበት ቦታ መንፈሳዊ ዓለም ይንቀሳቀሳል፣ ሙቭ ያደርጋል። ቤረና ኃይል የተሸከሙ ሰዎች አሉ። ያ እምነት ሲንቀሳቀስ፣ ቅባት ሲንቀሳቀስ፣ ኃይል የተሸከሙ ሰዎች ባሉበት ቦታ መንፈሳዊ ዓለም ዝም ማለት አይችልም። በዚህም ስታዩ ጭልምልም ያለባችሁ ሰዎች አላችሁ። የሳቃችሁ የእውነት አትስቁ። ከሰው ጋር እያወራችሁ የእውነት አታወሩ። ውስጣችሁ ይጮሃል፣ ያነባል። ጌታ ሆይ ወዴት ነህ ትላላችሁ። ማይበሉም ነፋሱ ሰራኝ ደህና አድርጎ ጠላት ለክፉ ሲል ሆነልኝ ለበጎ። የኔ ሕይወቴ ስለሆነ ለኔ በነገራችን ላይ ልዩነት ካላመጣ ሰይጣንም ሰውም አይቃወምም። የሰማችሁ ነው። ተጽዕኖ መፍጠር ካልቻልክ ሰውም አይቃወምም፣ ሰይጣንም አይቃወምም። እሱ የሚፈልገው ውጤታማ መሆን የሚችልበት ቦታ ነው። ለዚህ ነው ታዋቂ ሰዎችን ፈልጎ አሳዶ የሚይዘው። እየሰማችሁ ነው። እግዚአብሔር ከባረከ አይቀር እኔ በሆነ ሰው ላይ ልናገር፣ ከተባረከ አይቀር ሰይጣንንም ግራ የሚያጋባ ሰዎችንም ግራ የሚያጋባ አንድ ሰው አሜን ይበል እስቲ። ይኸውልህ መለወጥ፣ መቀየር፣ እልፍ ማለት ስትጀምር ነው ጠላት የሚኖር። መቀየር ስትጀምሪ አይወዱም። የመጀመሪያ የማይወዱት አጠገብሽ ያሉት ናቸው። ምንድነው ቀየር የምትለው? ፈጠን አትበይ። ገፋ አድርገውና ልቀቀኝ እላለሁ በሉት እስቲ። አብሮክ የበላ አብሮክ የጠጣ እኮ ነው። ልክ መለወጥ ስትጀምር ሲያምርብህ ጀርባው ይጠና። ጅባ የሚያክል ደብተር ይዞ ለምን አያጠናም? አጠገባችሁ ያለውን ሰው ከዚህ በኋላ በሉት እስቲ እግዚአብሔር ለወዳጅም ለጠላትም የቤት ሥራ ይሰጣቸዋል በሉት እስቲ። የቤት ሥራ የሚሰጣቸው በሉት እስቲ ያንተን ታሪክ በመቀየር ነው በሉት እስቲ። ትላንትና ዞር ብለው ያላዩት ይስሐቅ ልክ መቀየር ሲጀምር ሁሉ ብቅ ከኋላችን መጥቶ የታባቱ ሊሄድ ነው። ምን እያለ ነው? እየበለጸገ ነው፣ እየጨመረ ነው። የባረከው ማን ነው? እግዚአብሔር። ታውቃላችሁ የኛ የአበሻ ማህበረሰብ ኢትዮጵያውያን በጣም ነው የምታዘባቸው ነገር በዓለማውያንም በመንፈሳዊም ነው፣ በሁለቱም ነው። የሆነ ነገራችሁ መለዋወጥ ሲጀምር ያንቺን ነገር ለማበላሸት ከሰሜን፣ ከደቡብ፣ ከምዕራብ፣ ከምስራቅ ይነሳሉ ለማበላሸት። አሁን ለምሳሌ ያክል ውሃ ከሆነ መሸጪው የሷ እኮ ውሃ የሆነ ኬሚካል ተጨምሯል ብሎ የሚያወራ ሰው ይነሳል። እንደዛ ስሟን የሚያስጠፋው ባይዘው ሌላ ውሃ ነጋዴ ነው። ያንተ ሽንኩርት ከተወደደ ሌላ ሽንኩርት ነጋዴ ለሌሎች ገንዘብ ይሰጥና አይ እሱ ሽንኩርት ውስጥማ ይሆን የሌለ ፍልስፍና ያመጣል። አንተ የዛን ጊዜ መደነባበር የለብህም። እኔ ለሆነ ሰው እየተናገርኩ ነው። ነገር መለዋወጥ ሲጀምር ባህሪው ነው። ትላንትና አብራሽ የበላች አብራሽ የጠጣሽ ፊቷ ባንቺ ላይ መቀየር ይጀምራል። እንዳይደንቅሽ የሆነ ለውጥ ከሌለ ተመሳስላችሁ ነው የምትኖሩት። ባይዘው ለውጥ ከጀመረ ግን የመጀመሪያ የሰው ፊት በእናንተ መቀየር ይጀምራል። አንዳንዶቻችሁ ጀርባዋ ይጠና እስኪባል ድረስ እኔ ለሆነ ሰው ትንቢት እየተናገርኩ ነው ያለሁት። ምንድነው ከጀርባው ያለው እስኪባል ድረስ በኢየሱስ ክርስቶስም እንደ ይስሐቅ እግዚአብሔር ይባርካችኋል። አሜን።
ቁጭ በሉ። ቆይ በማንኛውም አይነት ስራ ውስጥ ያላችሁ ሰዎች ከትንሽ ስራ ጀምሮ እስከ ትልቅ ምንም አይነት ስራ ያላችሁ በሙሉ እጃችሁን ብድግ ብድግ አድርጉልኝ። ሁለት እጃችሁን ባይዘዌ እግዚአብሔር ያሳየኝን መታዘብ ስለ ነግሬያቸዋለሁ። እኛ ቤተ ክርስቲያን ከትንሽ ጀምሮ እስከ ትልቅ ከ90% በላይ ሰው ስራ አለው ብያችሁ ነበር ለአገልጋዮች። እስቲ ከትንሽ ጀምሮ ስራ ያላችሁ ሰዎች ከፍ አድርጉ እጃችሁ። ሉክ ይሄ ማለት የእግዚአብሔር አሁን አጠገባችሁ ስራ የሌለ ከፍ አድርጉ። ስራ ያላችሁ ከትንሽ ጀምሮ እስከ ትልቅ ይኸውላችሁ እዚህ ቤተ ክርስቲያን ውስጥ ስራ አጥ በጣት የሚቆጠር ሰው ነው ያለው። ባለፈው እየጸለይኩ ነው እግዚአብሔር የተናገረኝ በሚገርም ሁኔታ። ሉክ እዩ፣ ጉባኤውን እዩ፣ እንዳታወርዱ እጃችሁን። እስቲ ከትንሽ እስከ ትልቅ ስራ ያላችሁ እጃችሁን አውለብልቡልኝ በደንብ። እስቲ ተመልከቱ። እንግዲህ ሉክ አሁን እኔ አንድ ነገር ዛሬ በእናንተ ላይ ተነብያለሁ። ካላችሁበት ሌቭል 100 እጥፍ ወደምታፈሩበት እግዚአብሔር ያስገባችኋል። 100 እጥፍ ወደምታፈሩበት እግዚአብሔር ያስገባችኋል። እልልታ፣ ጭብጨባ፣ ጩኸት፣ ፉጨት ለኢየሱስ። ቁጭ በሉ። ቆይ ወንድሞቼና እንዴት እንደተደሰትኩ ልነግራችሁ አልችልም። እየጸለይኩ ለጉባኤው ነው መጸለየው። እየጸለይኩ እግዚአብሔር ሆይ ለሁሉም ሰው በቃ እንደ አባት እንደ ልጅ ጠየቅኩት። እስቲ ስራ ያለው ምናምን ልክ እጅ አንሱ ስል በራእይ ነው እኮ ማየው። ልክ አሁን እንዳስነሳዋቸው ብድግ ሲያለው ሰው ሁሉ ደነገጥኩኝ ነኝ። ይሄ ሁሉ ሰው ስራ አለው? አዎ። አሁን የተነበይኩትን ስተነብይ አየው። ይሄ የእግዚአብሔር እጅ ነው። በነገራችን ላይ 5% አይሆንም። አሁን ስራ የሌለው እጅ ያላወጣ ሰው አሁን ልተነብይ ነው። ደግሜ ልናገርባችሁ ነው። ከትንሽ ጀምሮ ስራ ያላችሁ ሰዎች እግዚአብሔር አምላክ ወደ 100 እጥፍ ያሻግራችኋል። ከፍ ወዳለ ነገር ያስገባችኋል። ግድ የለም ይሄን ቁጭ ብለ አሜን አትበል። ዘለ አሜን ብለው ውሰት። ምናልባት አንቺ የቤት እመቤት አንተ ስራ ላይኖርህ ወይ ሚስት ስራ ሊኖራት ይችላል። አንቺ አሜን ስትይ አንተ አሜን ስትል ቤተሰብን ይዘህ ትገባለህ። በኢየሱስ ለመጨረሻ ትንቢት ነገሩት። 100 እጥፍ አፈራለሁ በሉት። እስቲ እየጨመርኩ እሄዳለሁ በሉት። እስቲ የተስማማ አሜን ብሎ ይውሰድ። ቁጭ በሉ በቃ። ሐሹ ሰይጣን ግራ ይግባው። አጠገባቸው ያለውን ሰው በሚቀጥለው ታየኛለህ በሉት። እስቲ ለምን አትነግሮ? በሚቀጥለው ታየኛለህ በሉት። እስቲ ይውል ሲታ ያላችሁ አሁን የመጣው የዛሬ የትንቢት ቃል እንደ መንኮራኩር ተሸክሞ ወደ ሆነ ክብር ያስገባችኋል። ነስቲ ማት ነይሮይ እነዚህ ሁለቱ ልጆቼ ናቸው እና በጣም ነው የሚወዷቸው። ካልወሰድከን ብለው ዛሬ ከኔ ጋራ መጥተዋል፣ ከናንተ ጋር ሊያመልኩ። ሃሌሉያ። ክብር ለናዝሬቱ ለኢየሱስ ይሁን። ምን ያለው ብዙ እባቦች ሞተው አንድ የጌታ መልአክ መጥቶ የሞቱ እባቦችን በሙሉ ጠርጎ ሲያወጣ እያየሁ ነው። የሞቱ እባቦች ተጠርገው ሲወጡ እያየሁ ነው። ክብር ለናዝሬቱ ለኢየሱስ ይሁን። ያስጨነቃችሁ ግራ በነገራችን ላይ ታያላችሁ። አሁን ከዚህ ቀን ጀምሮ የብዙዎቻችሁ የተያዘ በረከት ቱ ብሎ ሰይጣን አስተን። አሜን አሜን።
እንዲህ አይነት ነገር ለምን ያስፈልጋል? በደንብ ያስፈልጋል። ለእኛ ቸርች ሰው ያስፈልገናል። በደንብ ያስፈልጋል በሉት። እጃችሁን እንደዚህ አውጡ። የመኪና ቁልፋችሁን፣ የቤት ቁልፋችሁን፣ የሥራ ቁልፋችሁን፣ የቪዛ ቁልፋችሁን በኢየሱስ ክርስቶስም እጃችሁ ላይ አስገብቻለሁ በኢየሱስ። ቁልፍ ያዘ ሰው ካለ እስቲ ቁልፍ ያዘ እስቲ እንደዚህ ዛካላ ብራሃዳ ጋባራ ላባዲያስ ሃሌሉያ። ያዙ ቁልፍ። አባት ሆይ ጸልያለሁ ለአንዳንዶች ይሄ ዓመት ሳያልቅ 2019 ሳይከባ ለአንዳንዶች ደግሞ 2019 ላይ ሰርፕራይዝ የሚሆኑበት የቤት ቁልፍ እጃቸው ላይ አስገባሁን። የመኪና ቁልፍ እጃቸው ላይ አስገባሁን። ለአንዳንዶች የጌታ መንፈስ ቤቶች ይለኛል፣ መሬቶች ይለኛል፣ መኪናዎች ይለኛል። በኢየሱስ ስም እጃችሁ ላይ አስገብቻለሁ። እጃችሁ ላይ አስገብቻለሁ። እጃችሁ ላይ አስገብቻለሁ። የብረቱ መወርወሪያ ተቆረጠ፣ የናሱ ደጅ ተሰባበረ። አሜን። ለአንዳንዶች የይለፍ ምልክት ሲያሳያቸው አያለሁ። አሜን አሜን። ዋናው በራው እኮ ተከፈተ። ይኸውላችሁ ስሙ፣ የእግዚአብሔር ነቢይ የእግዚአብሔር ባሪያ ስራው መናገር ነው። በእግዚአብሔር መንፈስ ቁጥጥር ስር ሆኖ ይናገራል። አንተ አሜን እያልክ መውሰድ ያንተ ድርሻ ነው። አሁን አንዳንዱ በቃ እዚህ አሜን ማለት ትቶ እንዴት ነው የኔ ነገር ጌታ ያውቅ እንደወለው በቸርነቱ እንደው አይዞ እግዚአብሔር መልእክት እያመጣልን ያለ የእግዚአብሔር መልእክት ዝናብ የለም ንፋስ የለም። ነገር ግን ይኸውላችሁ ዝናብ ሳይኖር ንፋስ ሳይኖር ባዶ ሸለቆ በውሃ ምን ያደርገዋል? እግዚአብሔር የሰጠኝ መልእክት ዛሬ ለክብሩ ክብሩን ያሳያቸዋል የሚል አጠገባችሁ ያለውን ሰው ለክብሩ ክብሩን ያሳያል በሉት። ማን ነው አንድ ሰው ጮሆ አሜን የሚልስ? እግዚአብሔር ክብሩን የሚያሳይ ለራሱ ክብር ብሎ ነው። መጽሐፍ ቅዱስ ምን ይላል? ክብሩን መግለጥ ስለፈለገ ይላል የፈርዖንን ልብ ምን አደረገው ይላል? አደነደነው። እግዚአብሔር ክብሩን መግለጥ ስለፈለገ ኃይሉን መግለጥ ስለፈለገ የፈርዖንን ልብ አደነደነው። ዛሬ መልእክት አለኝ። ጨብጡትና እንደዚህ በሉ፣ ለክብሩ ክብሩን ያሳያል በሉት። ደግማችሁ ነገሩት እስቲ። በምንም አይነት ሁኔታ ውስጥ ብትሆን በሉት እስቲ፣ ባለህበት ሁኔታ ላይ እግዚአብሔር ክብሩን ይገልጣል። ክብሩን መልሶ ለራሱ ይወስዳል። አሁን በጣም ፈርታችሁ ያላችሁ፣ ሰግታችሁ ያላችሁ፣ ተጨንቃችሁ ያላችሁ፣ የኔ ነገር አከተመ አበቃ እያላችሁ ያላችሁ እግዚአብሔር መልእክት ሰጥቶኛል። ያንተ ነገር አላበቃም። ያንቺ ነገር አላበቃም። የናንተ ነገር አላበቃም፣ አላከተመም። እና ምንድነው እግዚአብሔር ሰው መጣ በዛ ነገር ላይ እግዚአብሔር ክብሬን እገልጣለሁ ይላል። ክብሬን አሳያችኋለሁ ይላል። ክብሬን ገልጬ ክብርን መልሼ እወስዳለሁ ይላችኋል። በሕይወታችሁ ላይ በገጠማችሁ ከባድ ጉዳይ፣ በትዳራችሁ ላይ በገጠመ ከባድ ጉዳይ፣ በጤናችሁ ላይ፣ በስራችሁ ላይ፣ በአገልግሎታችሁ ላይ፣ በራያችሁ ላይ በገጠማችሁ ከባድ ጉዳይ ላይ እግዚአብሔር ክብሩን ይገልጥበታል። ከዛ መልሶ ክብርን ለራሱ ይወስዳል። በነገራችን ላይ አንዱ መንፈሳዊ ዓለም ከሚንቀሳቀስበት መንገድ አንዱ በእምነት ቃል ነው። የእግዚአብሔርን ቃል እንደ እግዚአብሔር ቃል አምናችሁ መናገር ስትጀምሩ መንፈሳዊ ዓለም መንቀሳቀስ ይጀምራል። እየሰማችሁ ነው የምላችሁ ነገር። ባስጨነቀኝ ጉዳይ ላይ በሉስ፣ ባስለቀሰኝ ጉዳይ ላይ በሉስ፣ ከአቅሜ
ከአቅሜ በላይ በሆነ ጉዳይ ላይ በሉስ እግዚአብሔር ክብሩን ይገልጣል በሉስ። ክብሩን መልሶ ለራሱ ይወስዳል በሉስ። አንድ ያመነ ካለ ጮሆ አሜን ሲል ይሁንለት። የኔ እህት እመኚው እግዚአብሔርን፣ የኔ ወንድም እመነው እግዚአብሔርን። ባስጨነቀ ጉዳይ ላይ፣ ግራ ባጋባ ጉዳይ ላይ፣ ባስለቀሰ ጉዳይ ላይ እግዚአብሔር ክብሩን ይገልጣል። አንዳንድ ሰዎች አያለው ሸክም ያለባችሁ ጫና ካቅማችሁ በላይ፣ አንዳንዶች በእግዚአብሔር ቸርነት እንጂ በሕይወት የኖራችሁት፣ አንዳንዶች ጨርቃችሁን ጥላችሁ ያላበዳችሁት በእግዚአብሔር ምሕረት ቸርነት ነው። ከአቅማችሁ በላይ በሆነ ጉዳይ ላይ ይኸውላችሁ፣ በጓዳ በምታለቅሱበት ጉዳይ ላይ ወየው ጌታ ሆይ ጠፋው እያላችሁ ባለበት ጉዳይ ላይ እግዚአብሔር እንደዚህ ይላችኋል፣ ክብሬን እገልጣለሁ። ልጄ ሆይ አይዞሽ፣ ክብሬን እገልጣለሁ። ልጄ ሆይ አይዞ፣ ክብሬን እገልጣለሁ። ሰው የለኝም ላላችሁ፣ ዘመድ የለኝም ላላችሁ፣ ዘር የለኝም ላላችሁ፣ ወገን የለኝም ላላችሁ፣ ለኔ እኮ የሚረዳኝ ሰው ከጎኔ የሚቆም የለም ያላችሁ፣ መልእክቱ የእናንተ ነው። እግዚአብሔር እንደዚህ ይላችኋል፣ በዛ ጉዳይ ላይ ክብሬን እገልጣለሁ ይላችኋል። እግዚአብሔር ራእይ ሰጣችሁ፣ እግዚአብሔር ለአገልግሎት ጠርቷችሁ፣ ነገሮች ከአቅማችሁ በላይ የሆነባችሁ እንኳን ደስ አላችሁ። አንዳንዶቻችሁ ጌታ ሆይ ይሄ ነገር በቃኝ፣ እኔ ከመሞቴ ከማበዴ በፊት ጨርቄን ጥዬ ከመጥባቴ በፊት ብላችሁ እያላችሁ ያላችሁ ሰዎች አላችሁ። እዚህ ቤት ውስጥ ሰው ሳያየኝ ወዴት ልጥፋ እያላችሁ ያላችሁ አላችሁ። እግዚአብሔር በዛ ጉዳይ ላይ ክብሬን እገልጣለሁ ይላችኋል። ጨብጡት። እግዚአብሔር እንደዚህ ይልሃል በሉት እስቲ። በዛ ጉዳይ ላይ ክብሬን እገልጣለሁ ይልሃል በሉት እስቲ። ኃይሌን እገልጣለሁ ይልሃል በሉት እስቲ። ክብሬን አሳይቼ ክብርን መልሼ እወስዳለሁ ይልሃል በሉት እስቲ። አንድ የተስማማ ሰው ጮሆ አሜን ይበልስ። በሉ እንግዲህ እህቶቼና ወንድሞቼ፣ ያ ካስለቀሳችሁ ነገር፣ እንቆቅልሽ ከሆነባችሁ ነገር፣ ጥያቄ ከሆነባችሁ ነገር የናዝሬቱ ኢየሱስ ከዛ ባወጣችሁ ጊዜ ያወጣችሁን ጌታ እንዳትረሱት፣ የደረሰላችሁን እግዚአብሔርን እንዳትረሱት፣ ባለውለታችሁን እግዚአብሔር ላይ ጀርባችሁን እንዳታዘሩበት። ጸሎት ሲባል በችግራችሁ ጊዜ አንደኛ የሆናችሁ፣ በችግራችሁ ጊዜ ቃል ሲባል አንደኛ የሆናችሁ፣ እምባሽን ጌታ ባበሰው ጊዜ፣ ጥያቄህን በመለሰው ጊዜ፣ እንቆቅልሽህን በፈታ ጊዜ፣ የፈለግከውን ቅባት በሰጠ ጊዜ፣ ነገሮችን ሁሉ በቀያየረ ጊዜ በዚህ ጌታ ላይ ቢዚ ነኝ እንዳትል፣ ጊዜ የለኝም እንዳትል፣ አምላክ እግዚአብሔር አምላክሽ እግዚአብሔር እምባሽን አይቶ እምባህን አይቶ ጩኸትን ሰምቶ ማንም ያላየውን ያንን የውስጥን ጩኸት፣ የውስጥን ራብ፣ የውስጥን ናፍቆት አይቶ እግዚአብሔር በመጣል ጊዜ ጀርባህን እንዳታዞርበት። አንዳንዶቻችሁ አላችሁ ረሃባችሁ እግዚአብሔርን፣ ጥማታችሁ እግዚአብሔር፣ ናፍቆታችሁ እግዚአብሔር። እግዚአብሔር ሆይ አንድ ጊዜ ክብር በእኔ ላይ ተገልጦ ምድርን አነቃነቂያት ልሙት እያላችሁ ምትጸልዩ፣ ተራ ኑሮ መኖር አልፈልግም የምትሉ፣ ተራ ሰው ሆኜ መሞት አልፈልግም የምትሉ የሰራዊት ጌታ እግዚአብሔር ስለ እናንተ ከሰማይ ይወርድላችኋል። ከለመናችሁትና ካሰባችሁት በላይ አብልጦ ማድረግ የሚችል አምላክ አለ። ሁል ጊዜ የእግዚአብሔርን ነገር ወደ ምድር የሳቡ ሰዎች ከሁሉም ሰው የተለየ ረሃብ በውስጣቸው ያለባቸው ሰዎች ናቸው። ወይ ውረድ፣ ወይ ፍረድ፣ ወይ ግደለኝ፣
ወይ ተራ ሰው መሆን አልፈልግም ለሚሉ ለነሱ ሰዎች እግዚአብሔር ያልጠበቁትን ቅባት አሳልፎ ይሰጣቸዋል። ጸጋ አሳልፎ ይሰጣቸዋል። ክብሩን በላያቸው ላይ ይገልጥባቸዋል። መልሶ ክብርን ለራሱ ይወስዳል። ይኸውላችሁ ወንድሞቼና እህቶቼ የመጀመሪያው መንፈሳዊ ዓለም ከሚንቀሳቀስባቸው መንገዶች አንዱ በእምነት ነው። ሰው እግዚአብሔርን ማመን ሲጀምር አምኖ የእግዚአብሔርን ቃል መናገር ሲጀምር መንፈሳዊ ዓለም ሙቭ ማድረግ ይጀምራል፣ መንቀሳቀስ ይጀምራል። ዝም ያሉ ነገሮች ሁሉ መንቀሳቀስ ይጀምራሉ። ለዛ ነው አንተ የሰው ልጅ ሆይ ያለው እነዚህ አጥንቶች በሕይወት ይኖራሉን ሲለው ጌታ እግዚአብሔር አንተ ታውቃለህ፣ በል በእነዚህ አጥንቶች ላይ ትንቢት ተናገር አለ። ልክ ትንቢት መናገር ሲጀምር አዙኬፋላ ትሬዲያ ዛሬ በደረቀ ነገራችሁ ላይ በኢየሱስ ክርስቶስም ትንቢት እናገራለሁ። ባበቃ ነገራችሁ ላይ ትንቢት እናገራለሁ። በሞተ ነገራችሁ ላይ ትንቢት እናገራለሁ። የሆነ ደመና መጥቷል እዚህ ቤት አሜን ብላችሁ ወሰዱት። የሚገርም ነገር ነው ወንድሞቼ እና እህቶቼ። ምን አይነት ነገር ነው ስፒሪቹዋል ሬልም የምንለው መንፈሳዊ ዓለም? የሚገርም ነው። የደረቀ አጥንት ትንቢት መናገር ሲጀምር መንቀሳቀስ ጀመረ። ድምፅ መናወጥ ሆነ። አጥንት ከአጥንት ጋር ተቀራረበ። ዛሬ በኢየሱስም ከባድ የሆነ የእምነት መንፈስ በውስጣችሁ ላይ ይንቀሳቀስ በኢየሱስ። አይገርማችሁም? እግዚአብሔር ለእምነት ነው መልስ ያለው። የሚያምኑ ሰዎች ባሉበት ቦታ መንፈሳዊ ዓለም መንቀሳቀስ ይጀምራል። አምናችሁ የእግዚአብሔርን ቃል ስትሰብኩ፣ ስታስተምሩ፣ ስትመሰክሩ የተለየ ነገር መንቀሳቀስ ይጀምራል። ሁለተኛ መንፈሳዊ ዓለም የሚንቀሳቀሰው በቅባት ነው። ቅባት ባለበት ቦታ መንፈሳዊ ዓለም ይንቀሳቀሳል፣ ሙቭ ያደርጋል። ሌላው መንፈሳዊውን ዓለም የሚያንቀሳቀሰው ኃይል ነው። እስቲ ኃይል በሉ እስቲ። የእግዚአብሔርን ኃይል የተሸከሙ ሰዎች አሉ። ያ እምነት ሲንቀሳቀስ፣ ቅባት ሲንቀሳቀስ፣ ኃይል የተሸከሙ ሰዎች ባሉበት ቦታ መንፈሳዊ ዓለም ዝም ማለት አይችልም። ምንም አይነት ቦታ ልትሆኑ ትችላላችሁ። መንፈሳዊ ዓለም መንቀሳቀስ ይጀምራል። የሚገርማችሁ ሌላው መንፈሳዊ ዓለም የሚንቀሳቀሰው በእግዚአብሔር የተመረጡና የተቀቡ ሰዎች ባለበት ቦታ መንፈሳዊ ዓለም ዝም ማለት አይችልም። የነሱ ፕሬዘንስ፣ የነሱ መገኘት ይዞት የሚመጣው ነገር አለ። እስቲ አንድ ሰው አሜን ይበልስ። አንድ ተመሳሳይ ቃል 10 ሰባኪ መጥቶ ቢሰብክ 10ሩም ሰባኪ ሲሰብክ መንፈሳዊ ዓለም እኩል አይንቀሳቀስም። በምንም አይነት መልኩ እኩል ሊንቀሳቀስ አይችልም። ሰው ሊጮህ ይችላል፣ ሊንጫጫ ይችላል፣ የሆነ ነገር ነው። መንፈሳዊ ዓለም ግን በተለየ መልኩ ይንቀሳቀሳል። በእግዚአብሔር የተመረጡና የተቀቡ ሰዎች በሚገኙበት በማንኛውም ስፍራ አንድ ባርኮት ልባርካችሁ። ቸርች ብቻ አይደለም፣ ከዛሬ ጀምሮ በገባችሁበት ልዩነት የሚያመጣ የእግዚአብሔር ኃይል በላያችሁ ላይ ይንቀሳቀስበት። አንድ የተስማማ ሰው አሜን ይበልስ። ሌላው የመላእክት መገኘት መንፈሳዊን ዓለም ያንቀሳቀሰዋል። የእግዚአብሔር መላእክቶች ባሉበት ቦታ የሆነ የተለየ ነገር መንቀሳቀስ ይጀምራል። በጣም የሚገርማችሁ ነገር የእግዚአብሔር ክብር ባለበት ቦታ መንፈሳዊ አይደለም የሚንቀሳቀሰው፣ ራሱ እግዚአብሔር ይገለጣል። አንድ የገባው ሰው ጮኸ አሜን ይበልስ። የእግዚአብሔር ክብር በሚገለጥበት ቦታ የተቀባም አያስፈልግም፣ ቅባትም አያስፈልግም፣ ጸጋም አያስፈልግም፣ እምነትም አያስፈልግም። ለምን? ክብሩ ባለበት ራሱ እግዚአብሔር ይገኛል። ሃሌሉያ። ጨብጡትና የእግዚአብሔር ክብር ሲመጣ በሉ እስቲ፣ ራሱ እግዚአብሔር ስለመጣ በሉት እስቲ፣ ነገር ሁሉ በእግዚአብሔር ቁጥጥር ስር ይሆናል በሉ እስቲ። ማ ስለመጣ? ራሱ እግዚአብሔር። ለዚህ ነው አልፎ አልፎ ነው እንደዚህ አይነት ማኒፌስቴሽኖች፣ እንደዚህ አይነት መገለጦች የሚገለጡት። ለዚህ ነው መጽሐፍ ቅዱስ ላይ ወዮ እግዚአብሔርን ፊት ለፊት አይቼዋለሁና በቃ በጠፋው ምናምን ይላሉ የእግዚአብሔር ሰዎች። የእግዚአብሔር ክብር ሲገለጥ ሰባኪ ላያስፈልግ ይችላል፣ ዘማሪ ላያስፈልግ ይችላል፣ ፕሮግራም መሪ አያስፈልግ፣ ራሱ ዝም ብሎ ይመራዋል ነገሩን። እስቲ አንድ ሰው አሜን ይበልስ። ጨብጡትና የእግዚአብሔር ክብር ሲመጣ በሉት እስቲ፣ በግለሰቦች ቁጥጥር ስር መሆን አይችልም በሉት እስቲ፣
ክብሩን ሊቆጣጠረው የሚችለው ማን ነው? ራሱ እግዚአብሔር ብቻ ነው። ለዛ ነው እግዚአብሔር በምን ይገለጣል እንዳልኳችሁ፣ በእምነት ውስጥ፣ በቃሉ ውስጥ፣ በቅባት፣ በጸጋ፣ በኃይል፣ ልዩ ልዩ መንፈሳዊ ስጦታዎች ክብሩ የመጣ ቀን ለዚህ የተዘጋጀ ማን ነው ዋናው ነገር። ግን መሆኑ አይቀርም። በማንኛውም ሰዓት በማንኛውም ጊዜ ያልጠበቅናቸው ነገሮች በጉባኤያችን ውስጥ መገለጥ ይጀምራሉ። ሃይማኖታዊ ስርዓት እኛ ሰልችቶናል። አስቀድሶ መውጣት ሰልችቶናል። አምላካችን ሕያው አምላክ ነው። ሃሌሉያ። እግዚአብሔር ባለበት ቦታ ከተፈጥሮ ውጪ የሆነ ነገር መኖሩ ግዴታ ነው። ጨብጠውና እግዚአብሔር ካለ ነገር ይቀያየራል በሉት እንጂ አሁን ኳየር ይቆማል፣ አሁን ዘማሪ ይቆማል፣ አሁን የመባሳት ነው እያልክ ቁጭ ብለህ የምታውቀው ከሆነ በቃ እናንተ ራሱ አውቀነዋል ማለት ነው። ፕሮግራሙን ደረጃ መዳበኛ ሆነናል ማለት ነው። እግዚአብሔር አምላክ እኔ አምናለሁ የኢትዮጵያን ቤተ ክርስቲያን ለየት ወዳለ ነገር ውስጥ እያመጣት ነው ያለው። አሁን ነውጡ ጫናው በዚህ እየጨመረ ነው አይደለ? ጥሩ ነው። ድቅድቅ ጨለማ ውስጥ ነው እግዚአብሔር በኃይል ራሱን የሚገልጠው። ጨለማ ላይ ብቻ አይደለም፣ ድቅድቅ አይታችኋል፣ አስተውላችኋል። ሊነጋ ሲል በጣም ነው ድቅድቅ ጨለማ የሚሆነው። ለአንዳንዶቻችሁ ይሄ ቀን እግዚአብሔር ባልተለመደ መልኩ በዛ ባስጨነቃችሁ ነገር ላይ እግዚአብሔር ክብሩን ይገልጥበታል። የተስማማኝ ብቻ አሜን ይበል እስቲ። በዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ ጌታ ኢየሱስ የሚወደው ቤተሰብ አለ፣ አልዓዛር፣ ማርታና ማርያም። የሚገርማችሁ ነገር አልዓዛር መታመሙን ኢየሱስ ሰምቶ እንደታመመ ሊፈውሰው አልሄደም፣ ቆየ። አሁን ጌታ ስለቆየባችሁ እያመማችሁ ያለ ጌታ እኮ እኔን ትቶኛል፣ ረስቶኛል፣ ግድ የለሽም የኔት በጣም ስለሚወድሽ ነው እንደ የቆየውስ ስለሚወድክ ነው። እኔ የሚገርማችሁ ነገር ምን ገባ ብትሉ እግዚአብሔር ለሚወዳቸውና ለየት ያለ ነገር ላዘጋጀላቸው ይቆይባቸዋል፣ ይዘገይባቸዋል። ነገራቸው ወደ ኋላ ይቀራል፣ እስኪረሱ ነገራቸው ይደርሳል። ግን አይዟችሁ ኢየሱስ አሁን እግዚአብሔር ጸጥ ያለባችሁ ሰዎች፣ ነገር ሁሉ ጸጥ ያለባችሁ ሰው እግዚአብሔር እንደዚህ ይላችኋል፣ ክብሬን እገልጥበታለሁ። በዚህም ስታዩ ጭልምልም ያለባችሁ ሰዎች አላችሁ። እየሳቃችሁ የእውነት አትስቁም። ከሰው ጋር እያወራችሁ የእውነት አታወሩም። ውስጣችሁ ይጮሃል፣ ያነባል። ጌታ ሆይ ወዴት ነህ ትላላችሁ። መንገድ ላይ ነው የመጣ ነው። በጣም የሚገርም ነው። እግዚአብሔር ሁለት አይነት ነው፣ አለ ደግሞም ይመጣል። ውስጣችሁ አለ እኮ ደግሞም ይመጣል አለው ሊላችሁ። ስለዚህ ታመመ፣ ይወደዋል ይሄን ሰው፣ ቤተሰቡን ሁሉ ይወዳቸዋል ጌታ። ለምንድን ነው ግን የዘገየባቸው? በዚህ ልክ ግድ የላችሁም፣ በደንብ ስሙኝ። እንደ መልእክት ነው፣ በሕያው አምላክ በእግዚአብሔር ፊት ነው ማውራችሁ። ጌታ ይህን ቃል የሰጠኝ ለዚህ ጉባኤ ብቻ አይደለም፣ በተለያየ አይነት ዓለማት ያላችሁ መልእክታችሁ ነው። ስሙ በደንብ። ልክ ሲሞት ነገር ካበቃ በኋላ አይ ኢየሱስ እስቲ ተባረክ በሉት እስቲ። ምን እንዳለ ታውቃለህ? አልዓዛር ተኝቷልና ሄደን እንቀስቀሰው። አልዓዛር ምን ሆኗል? ደቀ መዛሙርቱ ደግሞ ምን አሉ? አይ በቃ ተኝቶ ነው፣ እንደዛ ከሆነ ለመቀስቀስ ነው የምንሄደው። ቢያንስ እንኳን አያስተውሉም። ያ ከተኛማ ቤት ያሉ ሰዎች አይቀሰቅሱትም እንኳን አይሉ። ደንዝዘዋል ደቀ መዛሙርቶቹ፣ ሐዋርያቶቹ ምንም እሱ ሲል አይ ሞቷል አላቸው። ጌታ እንደመጣ ያላቸው ነገር ምን እንደሆነ ታውቃላችሁ? ይህ ነገር አለ ለምንም የመጣ አይደለም፣ የእግዚአብሔር ልጅ ይከብር ዘንድ። እስቲ አንድ ሰው ጮሆ አሜን ይበል እስቲ። የእግዚአብሔር ልጅ ምን ይሆን ዘንድ? ይከብር ዘንድ። አይገርምም? ሲያልቅ ይሞታል። ጊዜን ደግሞ ያልጠበቀ ሞት አለ ማለት ነው። እኔ ዛሬ ከአንድ ሰው ላይ አንድ አዋጅ ልሻር በል። ከገባችሁ ሁለት እጃችሁን አውጡ።
እዚህ ያላችሁ ብቻ አይደለም፣ ቤተሰቦቻችሁ፣ እናት፣ አባት፣ እህት፣ ወንድም፣ ጓደኞቻችሁ የኔ የምትሏቸው በእምነት ይዛችሁ እጃችሁን ብድግ አድርጉ። ያለ ጊዜው የመጣ የትኛው የሞት መንፈስ ገልብጬዋለሁ፣ አፍርሼዋለሁ፣ አፍርሼዋለሁ፣ አፍርሼዋለሁ። ጊዜውን ያልጠበቀ የሞት መንፈስ ገልብጬዋለሁ። ከእናንተ ላይ አፍርሻለሁ፣ ከቤተሰቦቻችሁ ላይ አፍርሻለሁ፣ ከእናት ከአባቶቻችሁ ላይ አፍርሼዋለሁ፣ ከእህት ከወንድሞቻችሁ ላይ አፍርሼዋለሁ፣ ከልጆቻችሁ ላይ አፍርሼዋለሁ። ስጩና 3 ጊዜ ፈረሰ በሉ እስቲ። 1 2 3 እስቲ ያለ ጊዜ አልሞተም በሉ እስቲ። እኔና ቤቴ በሉ እስቲ ያለ ጊዜ አንሞተም በሉ እስቲ። ጊዜውን ያልጠበቀ ሞት በሉ እስቲ በእኔና በቤቴ ላይ አይሰራም በሉ እስቲ። በእኔና በቤቴ ላይ አይሰራም በሉ እስቲ። ይኸው እያየው ነው፣ እየተመታ ያለ የሞት መንፈስ አለ። በእናታችሁ ላይ መጣ፣ በአባታችሁ ላይ መጣ፣ በእህት ወንድሞቻችሁ ላይ መጣ፣ በልጆቻችሁ ላይ መጣ፣ በእናንተ ላይ መጣ። ጊዜውን ያልጠበቀ ሞት በኢየሱስ ስም ፈረሰ፣ 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 ፈረሰ። ሰው ከዚህ ሊወጣ ይችላል እንዴ ተብሎ እስኪገረም ድረስ እግዚአብሔር የእናንተ ነገር በታምር ሲያወጣ ያለው፣ ሲያሻግራችሁ ያለው፣ ሲያሳልፋችሁ ያለው። በራእይ እንደዚህ አይነት ነገር ያለው የሞት መልአክ ጊዜው ገና ነው ተመለስ እየተባለ ከብዙ ሰዎች መንገድ ላይ ዞር ሲላ ያለው፣ ዞር ሲላ ያለው፣ ዞር ሲላ ያለው። አሜን። በኢየሱስ ስም ሆነላችሁ። ለእናንተና ለቤቶቻችሁ ሐዘን አይሆንባችሁ፣ የልብ ስብራት አይሆንባችሁ፣ ለቅሶ አይሆንባችሁ በኢየሱስ። አንድ ሰው አሜን ብሎ ይውሰድ። የስ አሜን። ሞት ካልቀረ እድሜያችሁ አጣጥማችሁ መኖር የሚገባችሁን እድሜ ኖራችሁ እግዚአብሔርን አክብራችሁ አስከብራችሁ ታልፋላችሁ በኢየሱስ። ይህ ጉዳይ አለ ለሞት አይደለም፣ የእግዚአብሔር ልጅ ይከብር ዘንድ ክብሩን እግዚአብሔር ይወስድ ዘንድ እግዚአብሔር ይከብር ዘንድ ዛሬ ቅባት እፈልጋለሁ የሚል ሰው ውስጥ እርግጠኞች ናችሁ? እርግጠኞች ናችሁ? እኔ አምናለሁ። ይሄ ዘይት የምናደርገው ዘይት ለምልክት ነው። ይሄ ዘይት በአንድ ሰው ግንባር ላይ ሲሆን የናዝሬቱ ኢየሱስ የአንድን ሰው ታሪክ ይቀይረዋል። እና የሚገርም ነው። እዛ ጋር ጌታ በጣም ይወደው ነበረ ይላልና ወረድ ብሎ ምንድን ነው የሚለው? እጅግም አለቀሰ ይላል ኢየሱስ። መንፈሱ ታወከ። ይሄ ሰዋዊ ማንነት ነው። ማልቀሱ፣ መታወኩ፣ ኢየሱስ እዛ ጋር መሸበሩ። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ሰዋዊ ማንነቱን ነው የሚያሳየው። ምን ያክል በነገራችን ላይ ኢየሱስ በስጋ ስለመጣ በስጋ የሚደርስባችሁን ነገር ሁሉ ይረዳችኋል። ስሙን ለዘላለም የተባረከ ይሁን። አሜን። ምንም ነገር ሲደርስብህ ኢየሱስ ይረዳሃል። ኢየሱስ ይረዳሻል። ማንም ላይረዳሽ ይችላል፣ ጌታ ግን ይረዳሻል። እና ኢየሱስ እንደዚህ አለ፣ ወዴት ነው ያኖራችሁታል? ወዴት ነው ያኖራችሁ ሲላቸው ጌታ መፍትሄ ሊሰጣቸው ሲመጣ ክርክር ጀመሩ ከጌታ ጋር። ወዴት አኖራችሁ? አይ ጌታ ወይ ያው እንግዲህ በትንሣኤ ቀን እንደሚነሳ ወንድማችን እናምናለን። እነ ማርያም እና ማርታ እናምናለን። ምንም ያው አንተ ምን ይላሉ እዛ ደግሞ ያሉ ለቀስተኞች፣ ይሄ ሰው የዕውሩን ዓይን የከፈተ አይደል? አዎ ኖሮ ቢሆን ኖሮ እኮ ሊፈውሰው ይችል ነበር ምናምን። እነሱ ሙታን እንደሚያስነሳ ገና አላወቁም። አሜን አሜን እያወሩ ጌታ ሁሉንም ይሰማል ያያል ሲላት፣ አይ በትንሣኤ ቀን ወንድሜ እንደሚነሳ የኔ እናት አለ፣ ትንሣኤና ሕይወት እኔ ነኝ፣ ምን ትጠብቂያለሽ ሌላ? እኔ ነኝ አለ። እና ወዴት ነው ያለው? ውሰዱኝ ቶሎ። ሃሌሉያ። ደግሞ ጊዜው ሲደርስ እኮ የጌታ ማጣደፍ ራሱ ገፋ አድርገውና ጊዜው ሲደርስ በሉት እዚህ
ጌታ ራሱ ይቾክላል በሉት። አይ ወዴት ነው ያኖራችሁት ያለው ጌታ ራሱ ነው። አንዳንድ ጊዜ ነገሮች ዝም ሲሉ የእግዚአብሔር ጊዜ እስኪመጣ ጊዜው ሲደርስ ግን ያንተ መቾከል ያበቃል፣ የእግዚአብሔር መቾከል ይጀምራል። ለአንዳንዶቻችሁ ይኸውላችሁ የእግዚአብሔር ጊዜ ሰዓት እየደረሰላችሁ ለማን ነው? አይ ጌታዬ፣ የኛ ኢየሱስ ታውቃላችሁ፣ አጀባ አያበዛም፣ ግርግር አያበዛም። በቃ እኔ ሙታን ላስነሳ ነው የሰፈር ሰው ሁሉ ጥሩ አላለም። እንደው ጌታ ታምር ሲሰራ ለማንም አትንገሩ ይላል። አሁን እንደዚህ አይነት ትውልድ ሊነሳ ነው። እኔ በእርግጠኝነት ይሄ ትውልድ ቢሆን አሁን ለአንዱ መጥቶ ጌታ ልጄ ነገ በአንተ ሬሳ አስነሳለሁ ቢል የመጀመሪያ የምናደርገው ምንድን ነው? ካሜራ ክሩ ነው የምንከራየው። እውነት ውሸት? እውነት ውሸት? እውነት። ካሜራማኖች በሙሉ የምድሪቱ ካሜራማን በሙሉ ይደረደራል። ለምን? አሁን እኛ የምንፈልገው ጌታ ታምር እንዲሰራ አይደለም። ታምር ጌታ በእንትና ሰራ እንዲባል ነው የምንፈልገው። እስቲ ከዛ ሞቲቭ ውጡ። አሁን አንዳንዶቻችሁ እኮ እግዚአብሔር ፈጥኖ እንዳይሰራባችሁ ያደረገው ነገር ገና እየተሰራችሁ ስለሆነ ነው። አቤት እግዚአብሔር ሲሰራ እንደሞ ደስ ሲል በእምባና በሳር በጭንቅ በመከራ በእሳት ውስጥ አልፎ ሕይወቴ ተሰራ። ማይበሉም ነፋሱ ሰራኝ ደህና አድርጎ ጠላት ለክፉ ሲል ሆነልኝ ለበጎ። ዛሬማ ወዳጄ አያለው አጥርቼ። ይሄ መዝሙር እኔ እንዴት እንደምወደው የኔ ሕይወቴ ስለሆነ ለኔ መዝሙር አይደለም። ዛሬ የደረስኩበት ቦታ ለመድረስ ያለፍኩባቸው እሳቶች ነው ፊቴ ላይ የሚመጡት የሕይወት ምዕራፎች። ክብር ለአምላካችን ለእግዚአብሔር ይሁን። ወዴት አኖራችሁት አለ? ወሰዱ። በጣም የሚገርም ነው። ለኢየሱስ ተጠንቅቃለት ምን እንዳለች ታውቃላችሁ? ጌታ ሆይ፣ በጣም ኢየሱስንም ይወዱታል። ጌታ ሆይ እባክህ ይሄ ቦታ አይሆን። በእኔ ስር ያሉ አገልጋዮች አንዳንድ ለእኔ አስበው ከባድ ነገር ከሆነ ኖ ይሄ አይሆንም፣ እዚህ ጋር ኖ ይሄን አትበላም፣ ይሄን አትጠጣም፣ እዚህ አካባቢ አትሄድም ይሉኛል። እሺ ብዬ እታዘዛለሁ። አንዳንዱ ኖ ከሚል ከላይ ከመጣ ኖ ብዬ እገባበታለሁ እና ይቅርብ ጌታ። ለምን 4 ቀን ሆኖታል፣ ይሸታል፣ ሽታ አለው። ስለዚህ ወደ ኢየሱስ የኔ እህት የኔ ወንድም ጊዜው ከደረሰ የገማና የሸተተ ነገር ላይ ኢየሱስ ሳይጸየፍ ይመጣላችሁ። ግድ የለም ጩና አሜን ብለው ውሰድስ። የገማ ነገር ላይ የሸተተ ነገር ላይ ቀጥ ብሎ መጣ። እንደዚህ ነው ያለው፣ አልዓዛር ሆይ እልሃለሁ ና። ኢየሱስ አልዓዛር ብሎ በስሙ የጠራበት ምክንያት አለው። ለመሰላችሁ ና ቢል ሬሳዎች በሙሉ እኔን ነው ወይ ያሉ እየዘለሉ ይወጣሉ። ድምፁን ማይሰማ የለማ። ስለዚህ ለአንዳንዶቻችሁ እግዚአብሔር ለይቶ ይሰጣችኋል፣ በስማችሁ ባድራሻችሁ። ክብር ለናዝሬቱ ለኢየሱስ ይሁን። አልዓዛር ሆይ ና። አሁን ተዘጋጅ። አሁን እየጸለይክበት ያለው ጉዳይ ምንድን ነው? ያንን ነገር ና ለማለት አሁን ተዘጋጅ። አንተ ተዘጋጅ። ይሄ ዝም ብሎ ምናምን። እኔ ስለ አልዓዛር አይደለም እያወራሁ ያለሁት ስለ አንተ ነው፣ ስለ አንቺ ነው፣ ስለኛ ነው፣ ስለዚህ ጉባኤ ነው። ሃሌሉያ ሃሌሉያ። ስለዚህ ራሳችሁን አዘጋጁ በደንብ እልሃለሁ ና። የሚገርም ነው። እንደ ታሰረ ክብር ለኢየሱስ ይሁን። በነገራችን ላይ የሞተ ሲነሳ በጣም ነው የሚያስፈራው። የደረቀ ነገር እኔ የመጀመሪያ ቀን ሙሴ አሁን አድጋ ትልቅ ሆናለች አይደል? ሬሳ የተነሳችው ልጅ ትልቅ ሆናለች። የዛሬ ስንት ዓመት ሾኔ የሚባል ምድር በኤልሻዳይ ቲቪ በጋዜጣ በምን እዛ የነበርንበት ቤተ ክርስቲያን ጌታ ይባርካቸው አገልጋዮች አዲስ አበባ ድረስ የሞተችውን ልጅ ከነ ቤተሰብ አስመጥተው
አስመስክር። አሁን አድጋ ትልቅ ሆናለች። 18 ዓመቷ ነው። ልክ ስብከቴን ጨርሼ ስወርድ ጸልየናል፣ ትልልቅ ነገር። በዚሁ መንፈስ የእግዚአብሔር ሰው የምንሄድበት አለ አለኝ። የጌታ መንፈስ ደግሞ ምን አለ? ሂድ ወደሚል ቦታ ክብሬን አሳያለሁ አለ። የሆነ እሳት እየመጣ ነው። ሙታንን ይሁን እንደዚህ ቀስቅሰው የሚያነሱ ወንድና ሴት ልጆች አሉ ይለኛል መንፈስ ቅዱስ። በኢየሱስ ስም ይሄ እሳት ይዘው ይሄዱ ዛሬ። የሚገርም ነው። አሉ እዚህ ቤት ውስጥ አሉ። የሞተ የሚቀሰቀሱ አሉ። እውሮችን የሚያበሩ አሉ እዚህ ቤት። ሽባ የሚተረትሩ አሉ እዚህ ቤት። አንካሳ የሚያዘልሉ አሉ እዚህ ቤት። ታላላቅ ታምራቶች የሚያደርጉ አሉ እዚህ ቤት። ያ ሰው እኔ ነኝ አለ። አሜን ይበልስ። በነገራችን ላይ እግዚአብሔር የሆነ ነገር ሊሰራበት ሲመጣ እላይ ላይ የሚመጣው ነገር ራሱ የተለየ ነገር ነው። እሳቱም እምነቱም ምኑም ነገር ይለይ። እኔ ዛን ቀን ተለየብኝ። በእግዚአብሔር ፊት ነው ምላችሁ። አገልግያለሁ፣ አዋቃለሁ። ከዛ የዛን ቀን የመጣብኝ ግን እሳት ለየት አለ ከመጀመሪያው። ሙቀቱ ምኑ የውስጤ እምነት። እግረ መንገድ ተአምር እግዚአብሔር የሚሰራባቸው ሰዎች አሉ እዚህ ቤት ውስጥ ሳያስቡ ራሱ። ሃሌሉያ! እግዚአብሔር ይችላል በሉ። በናዝሬቱ በኢየሱስ ስም ይሄ ቅባት ይተላለፈባቸው። ይሄ ጸጋ ይተላለፈባቸው። ይሄ እሳት ይተላለፈባቸው። ሙታኖችን የሚያስነሳ አቴፋና ካትሬፌድ የማንታስ ካዳራ ሙታንን የሚያስነሳ ሽባን የሚተረተር እውር የሚያበራ ለየት ያለ ቅባት እላችሁ ላይ ይውደቅባችሁ። ሃሌሉያ! ሲያንሰው ቅባት ይበልስ። ሲያንሰው ይበልስ። ይሁሉ እንኳን ሙታን ተነሳ ብለን ግርግር ልንፈጥር አይደለም። በጓሮ በር ነው እኔ ሮጬ የወጣሁት ፓስተር። በጓሮ በር በቃ አይኗን አየው፣ ደንግጫለሁ። ለጌታም ዲያድሮ እንፈራ ነበር በጣም። ጌታ የሆነች ነገር ሲሰራ ጌታ ሆይ አንተ እንዳታዝንብን ብለን መሬት ላይ ነው የምንንከባለለው። ከዛ ራሱ በዛው ጠፋው ማለት ነው። አንድ 3 ቀን ተራራ ጠፍቼ ወረድኩ። ሰው አይደለው እንዲሁ ምን አይነት ነገር ሊያሰሙኝ ይሁን ጌታ መልካም ነገር አሰማኝ ያልኩኝ። ከተራራ እንደወረድኩኝ አንድ ልጅ አለ ብሩክ። እንዴት ነው ነገሩ? ልጅቷ እንዴ እየተጫወተች እኮ ነው። ግንባሩን ነው የሳምኩት። በቃ ሃሌሉያ! በቃ ይሄ ክብር ለኢየሱስ ይሁን። እዛው ሰፈር ደግመን ሄድን። በእጁ እጅና እግሩ በሰንሰለት እኔ የሰው ልጅ እንደ ውሻ በሰንሰለት ታስሮ የሰው ልጅ ገላ የገማበት ስምዖን ማለት ነው። አሁን አገልጋይ ነው፣ እንዳገባ ሰምቻለሁ። 3 ልጅ ወልዷል። ፓስተር ለመጀመሪያ ጊዜ የሰው ልጅ በሰንሰለት ታስሮ እጅ እግሩ ይገማል። አካባቢው ሰው አይጠጋም። አብዷል ማለት ነው። እዛው ሰፈር ነው። ታዲያ የሞተ ያስነሳ ጌታ አልኩኝ። ባይዘ በሱ ጊዜ ራሴን የሄድኩት ጌታም ይዳል አለኝ። እምነት ተጨመረ። ሃሌሉያ! ዛሬ ያን ሰው እምነቱ በኢየሱስ ስም ያድጋል ማለት እኔ ለራሴ ተናገር። ሙታን ከተነሳ እንዴት ያበደ ሰው እግዚአብሔር መፍታት ያቀተዋል። በነገራችን ላይ የሄድኩት በምን ምክንያት ነው? ወፍራም ሰንሰለት አንድ ልጅ ይዞ እየሄደ ለምንድን ነው አልኩት። አረ አንድ ልጅ እኮ አብዶ ሰው ለማሰር አልኩኝ። አዎ አይ እኔ እሄዳለሁ አልኩኝ። በቃ ያን ያስነሳ ጌታ ይሄ ሰው አለ። በነገራችን ላይ አንዳንድ ጊዜ እኮ መንፈሳዊ የሚባል ነገር ፈተና ነው ራሱ። ሄድኩና ፍቱት አልኩኝ። ምኑን አሉ? ቁልፉን ፍቱት። ሰንሰል ያ አንዱ ምን አለ? ያምሃል እንዴ አለኝ። ጤነኛ ነህ ግን አለኝ። አንተ ራሱ ጤነኛ ነው ያልኩት። እዚህ እነ እንትና ቤት የተነሳ የሞተ ሰምታል አይደል? አዎ እግዚአብሔር በእኔ ነው ያስነሳው። ስርዓት ያዝ እና ታዲያ ይህንን እግዚአብሔር ማስነሳት ያቅተዋል እንዴ? በሽተኛው ራቅ ምናምን አሉና ላጥ ብለው መጥተው እነፍተው አሉ። ፍቱ ቋ ሰንሰል ተነስ፣ በጌታ በይ ቀጥ ብሎ ተነስ ና አልኩ።
ጌታ እኮ አንዳንድ ጊዜ ደግ አምላክ ነው። ባይዞ እኔ አሁን አጋንንት ቢታገለኝ ችግር የለው። ያኔ ገና ፍሬሽ ነና። ተንበርከክ ስለው ተንበረከክ፣ ጩህ ስለው ጮኸ። ሃሌሉያ አሜን። ሰይጣንን አናቱን የሚቀጠቀጥ እሳት ይውደቅባችሁ። በውስጥ ማን ነው? በቁንጣ ምንም ልብስ የለኝ። በቁንጣ ወደ ቤት ሄድኩ በደስታ ሸሚዙን ሰጠነው ምናምን። ይሄ አሁን ምላችሁ ልጅ አዲስ አበባ ድረስ መጥቶ ከዛሽ ከሞተችው ጋር በኤልሻዳይ ቲቪ በመጽሔት በምን የሆነ ወቅት ላይ ሲያረገበግቡት የነበረ ሪል የሆነ ነገር ነው የምነግራችሁ። ጌታ ሆይ ከዚህ ሲመለሱ አሁን አንዳንዶቻችሁ በሽተኛ ሲገጥማችሁ ፓስተር እንትና ነብይ እንትና ሐዋርያ እንትና ጋር አትደውሉ። እናንተ ራሱ እጅ መጫን ትጀምራላችሁ። የእግዚአብሔር ልጆች ናችሁና ክብር ይገለጠባችኋል። ክብሩ ደግሞ ለጌታ ለኢየሱስ ክርስቶስ ይሆናል። እጃችሁን ቆይ እንደዚህ ዘርጉስ። በእነዚህ እጆቻችሁ ላይ እሳት ይቀጣጣል። ወደፊት እጃችሁን ዘርጉ። በጌታ በኢየሱስ ስም በሉ። ወደኔ እጃችሁን ዘርጉ። ሁለት እጃ በጌታ በኢየሱስ ስም በሉ። ከእግዚአብሔር ሰው ጋር ተስማምቼ እጸልያለሁ። አሁን ለብዙ ጊዜ የጸለይኩበት ያስፈለገኝን ጉዳይ አልዓዛርን ና ብሎ እንደጠራ አሁን በጌታ በኢየሱስ ስም ያስፈልገኛልና ና፣ በጌታ በኢየሱስ ስም ና። በኢየሱስም ታምራታችሁን እጃችሁ ላይ ያስገባለሁ። ልጅ የምትፈልጉ ልጆቻችሁን እጃችሁ ላይ ያስገባለሁ። ትዳር የምትፈልጉ ትዳራችሁን እጃችሁ ላይ ያስገባለሁ። በረከት የምትፈልጉ በረከታችሁን እጃችሁ ላይ ያስገባለሁ። የጸሎታችሁ መልስ ና በሉ እስቲ። ድገሙና ና በሉ እስቲ። እስቲ አንድ ሰው ጮሆ አሜን ይበል እስቲ። አልዓዛር ና አለው፣ መጣ። ፍቱት አለ፣ ፈታችሁ ልቀቁታል። ክብር ለኢየሱስ ይሁን። ራሳቸውን ያሰሩት ራሳቸው ይፍቱት። አንዳንድ ጉዳይ እናንተ መፍታት ያለባችሁ ጉዳይ አለ። አሜን አሜን። ለምሳሌ ምን አይነት ነገር ነው የእግዚአብሔር ሰው ምንፈታው? በቃ ያ ጨርቅ ቡትቶ ነው አይደለ? አላስፈላጊ የሆነ ነገር ነው፣ እድፍ ነው፣ ቆሻሻ ነው። ቂም፣ ጥላቻ፣ ቂመኝነት፣ ጥላቻ፣ ቅናት፣ ስጋዊ ነገር አስወግዱ። ኃጢአት፣ የኃጢአት ልምምድ፣ እርኩሰት አስወግዱት። አይጠቅምም። ያ ነገር እንቅፋት ነው። አሜን። ለዛ ነው የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮ ከመስማት አልደነቆረችም። ኃጢአታችሁ ነገር ከአምላካችሁ ከእግዚአብሔር ምን አድርጋለች? ለይታለች። ስለዚህ ኃጢአትን ማስወገድ ጌታ ርኩሰትን ይጠላል፣ አመፅን ይጠላል፣ ክፋትን ይጠላል። እስቲ አንድ ሰው አሜን ይበል እስቲ። በነገራችን ላይ አንድ ነገር ልንገራችሁ፣ የቅድስና ፓወር እንዳይመስላችሁ። እየጾመ እየጸለየ ኃጢአት ከሚሰራ ሰው ይልቅ ሳይጾም ሳይጸልይ በቅድስና የሚኖር ሰው የእግዚአብሔር ኃይል በላዩ ላይ ይገለጣል። ጨብጡት፣ አጠገባቸው ቅድስና ኃይል አለው በሉት ውስጥ፣ ንጽህና ኃይል አለው በሉት ውስጥ። ለዚህ ነው በቅድስና የሚኖሩ በንጽህና የሚመላለሱ ሰዎችን ሰይጣን ይፈራቸዋል። የጥልቁ ዓለም ይፈራቸዋል። ቦልድ ናቸው፣ አስፈሪ ናቸው። ድምፃቸው ውስጥ እሳት አለ። የእግዚአብሔር ኃይል አብሯቸው አለ። በዛ ላይ ደግሞ ምትጾሙ፣ ምትጸልዩ፣ ምትቀደሱ ከሆነ ዋው በናዝሬቱ በኢየሱስ ደብል በቃ ድፍድፍ የሆነ ቅባት፣ አንዳንዱ በቃ እንደ ቦቴ የሆነ ቅባት በቃ ለምን አሜን አትሉም? ምስል ምን እቺ በሃይላንድ የምትቀዳ ነዳጅና የቦቴ ነዳጅ አንድ ነው እንደ ወዳጅ? ነዳጅን እንትኗን ቀይራት። ምንድን ነው ሃይላንዷን ጣል አርጋት። ቢያንስ ወይ በጀሪካን ወይ በሮቶ አድርገው ወይ በበርሜል አድርገው። ያንተ ጌታ ደግሞ ቸር ነው። አሜን አሜን። አንዳንድ ሰው አለ በቦቴ ቅባት ተሸክሞ የሚያከፋፍል። ዛሬ ለብዙ ሰው ባይዘው ምን አይነት ራእይ እንዳየው ታውቃላችሁ? ይሄ ቻርጅ ማድረጊያ ሞባይል ምናምን እኛ ምናደርግ ቻርጅ ማድረጊያዎች ተንጠልጥለው አየሁ በጌታ ፊት። እኔ ፈለኩኝ፣ ምን ላይ ነው የተሰኩት? አይታዩም። ከላይ ግን ተንጠልጥለዋል።
የሆነ ሰው ዛሬ እግዚአብሔር በመንፈሱ ቻርጅ ሊያደርገው ነው ማለት ቅባት ሊሞላለው ማለት ነው። እስቲ ቅባት ሞላለው በሉ እስቲ፣ ኃይል ሞላለው በሉ እስቲ፣ ጸጋ ሞላለው በሉ እስቲ። ለምን ፐርፐዝ ነው ቅባቱ የምትፈልጉት? there is something የሆነ ጉዳይ አለ። ቅባት አንድን ተልእኮ ለማስፈጸም የሚመጣ መለኮታዊ ኃይል ነው። ጨብጡት ነው። ቅባት በሉት እስቲ፣ አንድን ተልእኮ በሉት፣ አንድን ዓላማ በሉት እስቲ ለማስፈጸም ከእግዚአብሔር ዘንድ የሚመጣ ከመንፈስ ቅዱስ የሚለቀቅ በሉት መለኮታዊ ኃይል ነው በሉት እስቲ። ስፒድ ነው በሉት እስቲ። ፍጥነት ነው በቃ። አሜን። ምንድን ነው አሁን ለምሳሌ አሁን ለምንድን ነው ቅባት የምትፈልጉት? ለምን ዓላማ? አሁን እኛ ወንጌል እኔ ለምሳሌ እኔ ወንጌል እንዳስተምር እንድሰብክ ነፍሳትን ወደ እግዚአብሔር መንግሥት እንዳመጣ ሰዎችን ደቀ መዝሙር ለማድረግ የታሰሩትን ነፃ ለማውጣት የታመሙትን ለመፈወስ የሰዎችን እንቆቅልሽ ጥያቄ ለመፍታት የተሰጠኝ የትንቢት ነፃ የማውጣት እና የፈውስ ጸጋ የተሰጠኝ ነቢያዊም ሐዋርያዊም ጥሪ ነው ያለኝ። ይሄ ለእግዚአብሔር መንግሥት ዓላማ ጉዳይ። አሁን ቅባት ለምን ጉዳይ ነው የምትፈልጉት? አሁን አንዳንዶቻችሁ ሁሉ አገልጋይ አይሆንም፣ ባይዘወይ አትሆኑም፣ ልትሆኑ አትችሉ። በንግድ ለንግድ የተጠራችሁ አላችሁ። እናንተ ላይ ምንድን ነው የሚመጣው ቅባት? ቢሊየነር የሚያደርግ አንተ ጩና አሜን በልስ። ምን የሚያደርግ አይጠሩትም እኮ ራሱ ቢሊየነር በሉ እስቲ። ቅባቱ ይመጣና እናንተን ዓላማው ምንድን ነው? ማበልጸግ። አንዳንዱ ደግሞ በትምህርት አእምሮሽን መጥቶ እግዚአብሔር ቋ አድርጎ ይከፍታል። ከዛ እንደ ሰለሞን የጥበብና የእውቀት ናዳ ላያችሁ ላይ ያፈሳል። ለአንዳንዶች ደግሞ የተለያየ አይነት ምርምሮችን እንድትመራመሩ። አሁን ሳይንቲስቶች ስንት ነገር ተመራምረው እኮ ነው ለሰው ልጆች የሚጠቅሙ መድኃኒቶችን የሚሰሩት። እውነት ውሸት? እግዚአብሔር ነው አእምሯቸውን የከፈተው። አሁን ለምን ዓላማ ነው ቅባት የምትፈልገው? ጌታ እኔ ለአገልግሎት ጥሩ ነው። ለአገልግሎት ጥሪ ካለ የእግዚአብሔር ሰው እኔ ላይ ስራ ነግድ ነው የሚለኝ። ስለዚህ እኔ ላይ የባለጠግነቱን ቅባት ተጠራብኝና እኔ ደግሞ በገንዘቤ የጌታን መንግሥት ነው መስራት የምፈልገው። እኔ ላይ ስራ ነው የሚለው፣ ነግድ ነው የሚለኝ። ውስጤ እንደዛ ነው የምትሉ ሰዎች እስቲ እጃችሁን ከፍ አድርጉ። እናንተ ሰዎች እናንተ ላይ ቅባቱ ይመጣል። ለምን አሜን አትሉም?